አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች እህት ወንድሞቼ እንዴት ምን አላችሁ? እኔ በጣም ደህና ነኝ። በያላችሁበት የዓለም ዳርቻ ሰላም አላህ ያርጋችሁ። በመጀመሪያ ቻናሉን ላይክ ሼር እያደረጋችሁ ለምታበረታቱኝ ምስጋናዬ ከልብ ነው። አላህ ይጠብቅልኝ። ወደ ዛሬው ቪዲዮዬ ሳልፍ የሆነ ኮሜንት እና አንድ ጊዜ ኮሜንት ማንበብ ደስ ይለኛልና ስዘዋወር አንድ የሆነ ቪዲዮ ላይ አንድ ኮሜንት አየሁኝና በነገራችን ላይ ቪዲዮ ከቆየ ቪዲዮ ነው ቆየ ቪዲዮ ላይ ነው ያየሁትና ኮሜንቱን አንብቤው አላውቅም እና አንድ ኮሜንት ምን የሚል ኮሜንት አየሁኝ ሁሉን ነገር ሞከርከውና ሌላኛው ነገር አልሳካለህ ሲል ደሞ በዚህ መጣ ይላል ኮሜንቱ ማለት ነው እና እኔ ማለት አንድ ሰው የሆነ ነገር መሞከር አለመሳካት የሰውየው ድክመት ነው ብዬ አላስብም። ያ ሰውዬ ያላህ ያልቋጠረለት ነገር አለ፣ ካላህ ያልተጻፈ ነገር አለ። በእርግጠኝነት ያን ኮሜንት የኮመትሽው ልጅ እኔን በደንብ ካስተዳደጌም ከሁሉ ነገሬም የምታውቂ ልጅ ነሽ። ሁሉ ነገር አልሳካለህ ሲል ያለሽው በደምሽ የምቀኝነትና የጥላቻ መንፈስ የተጠናወተሽ ደደብ ባላገር ነሽ ማለት ነው። እኔ አልহামዱሊላህ አዎ ሁሉ ነገር ሞክሬያለሁ። ንግድ ሞክሬያለሁ፣ ገበሬ ልጅ ነኝ፣ ስደት ሞክሬያለሁ፣ ሁሉንም ሞክሬያለሁ። አሁንም ደግሞ ይሄንን ሞክሬያለሁ። አሳኪው ግን አንድ ያለ ነው። ምን ላይ እንደሚሳካልኝ አላውቅም። ደግሞ እንደሚሳካልኝ አንድ ቀን የውጤት ባለቤት እንደምሆን ባለሙሉ ተስፋ ነኝ። ምንም ጊዜው ሊረዝም መቼ እንደሚሆን ባላውቅም ማለት ነው። እና እኔ ምናልባት ሳይሳካልህ ትሞክረዋለህ ሳይሳካልህ ቀረህ ባልሽው ነገር ምናልባት ሀገር ነጋዴ ነበርኩኝ። በዛ ባሳለፍኳቸው በንግድ ያለም ባሳለፍኳቸው ጊዜዎች ደግሞ ውጤታማ ነኝ። ምንም ያን ዛሬ ላይ ሆነ የሳስበው ደስ የማይል ሀያት ቢሆንም በጣም ውጤታማ ነኝ በዛ ጊዜ ማለት ነው። ቢገባሽ ከምን ተነስቼ ከምን እንደደረስኩኝ እኔና እኔ ነኝ የማውቀው። እና ያ ነገር ደግሞ ውጤታማ ሆኜ ኋላ ከስሬ ስደት መስደዴን ደግሞ በጣም ነው ዛሬ ሳስበው በጣም ነው ደስ ያለኝ። ማለት ከብዙ ነገር ሊያላቅቀኝ ነው፣ ከብዙ አላዋቂነት፣ ከብዙ አለመሀይምነት፣ ከብዙ እህጢላት፣ ከብዙ ክልቅል፣ ከብዙ የጅልና ኑሮ የመሀይም ኑሮ አውጥቶ ስደት 10 አመት 7 አመት 8 አመት 12 አመት ከተማሩት የበለጠ አስተምሮኛል። በጣም ብዙ ነገር አስተምሮኛል። ስለ ገንዘብ አያያዝ፣ ሰው ጋር እንዴት እንደምኖር፣ ገንዘብ ምን እንደሆነ፣ ሰው ምን እንደሆነ፣ ማን እንደሚጠላኝ፣ ማን እንደሚወደኝ በጣም ብዙ ነገር ተምሬበታለሁ። ለዚህ ነው ሚዲያን የወደድኩት ማለት ነው። አንዳንድ ሐሳቦችንም መግለጥም ከሰዎችም መስማትም በተለይ ከስደት እህት ወንድሞቼ ብዙ ሐሳቦችን መስማትም ሐሳቤንም መግለጥም የምፈልገው ማለት ነው። እኔ ከሰው የበለጠ ተምሬ ከሰው የበለጠ አዋቂ ሆኜ አይደለም። ግን እኛ ሚዲያ ላይ ያለን ስደት ላይ ያለን ሰዎች ሐሳባችንን የሚረዳን ምን የሚለን እንደዚሁ ጓደኛ እህት ወንድም እንኳን የሌለን ሰዎች ሐሳባችንን ሚዲያ ላይ ስንለው የተለያየ ነገር የተለያየ የሰዎች የብዙ ምሁር የብዙ ተመራማሪ የብዙ የመልካም እህት ወንድሞቼ ምክርና ኮሜንት በጣም ያስደስተኛል፣ ያረጋጋኛል። አይደለም ከኔ ቻናል ላይ ያየሁት ከሌላ ቦታ ቻናል ራሱ ከሌላ ሰው የሚመክሩት ምክር የሚሰጡት አስተያየት በተለይ በስደት ዓለም ያሉ የመዳም ቅመሞች እህት ወንድሞቼ በበረሃ ያሉ ወንድሞቼ ምናምን አብዛኛዎቹ ወላሂ በጣም ባለ ብዙ ተስፋ ባለ ብዙ ራእያ ጀግና እህት ወንድም አሉን ማለት ነው። እና ስለዚህ የሰው ልጅ ብዙ ነገር ይሞክራል፣ ብዙ ነገር ይሰራል። መቼ እንደሚሳካለት በትዳርም ይሁን በምንም ይሁን አላህ ሲሻለት ያ ሰውዬ ውጤታማ ሆኖ የሆነ ጊዜ የደስታ ኑሮ የፎይታ ኑሮ ይኖራል። ዱንያ ደግሞ እንደዚህ ናት፣ ተፈራራቂ ናት። ዛሬ አብሮ ቤተሰብ ጋር ይኖራል፣
ተጫውቶ ተሳስቆ ከሆነ ነገ ይሰደዳል፣ ከሀገር ይወጣል። የእናታችን እንጀራ ይናፍቀናል፣ የእናታችን ቂጣ፣ የእናታችን ጠረን ሁሉ ነገር ይናፍቀናል። ደግሞ መልሰን ነገ ይሄ ጊዜ ተመልሶ ከቤተሰብ ጋራ ልጅ ወልዶ እህት ወንድም ተሰባስቦ ደስ የሚል ሀያት እናሳልፋለን። ደግሞ ኢንሻአላህ ቢዚኒላህ ማለት ነው። ምናልባት ይሄ ጊዜ እንደዚህ የሰው ልጅ እንደዚህ እንደሆነ አይቀርም። ተሰዶ ተከፍቶ ብቻውን ሴቶች በቤታቸው ወንድ ልጅ በበረሃ በተለያየ ነገር በስራ ማጣት እንደዚህ ሆኖ አይቀርም። ኢንሻአላህ ቢዚኒላህ በሶብር በትግስት ሁሉም ነገር ያልፋል። ነገ የስኬትን ማማ እንቆናጣለን። እንደዚህ አይነት የወረደ ያስተሳሰብ ማህይምነት ያላችሁ ሰዎችን ተስፋ ለማስቆረጥ ወይንም ደግሞ እኔ የሰው ልጅ ብዙ ኮሜንት ላይ ያለው አንዳንድ ሰዎች ሰው የሰራው መልካም ስራ ምንም የማይዋጥላቸው ምንም ደስ የማይላቸው በቃ ሁሉ ነገራቸው አክስ የሚሆን ሰዎች አሉ። በቃ የሰው ልጅ ሁሉ ነገራቸው ሀታ ዳዋ ቃል ረሱል ቃል አላህ እየተናገሩ ለዛ ሰውዬ አቃቂር የሚያወጣሉ። በቃ አክስ ማለት ያ ሰውዬ ቃል አላህ ቃል ረሱል ነው የተናገረው። ቃል አላህ ቃል ረሱል በተናገረው ወይ በአቀራሩ ወይ በተፍሲሩ ወይ በእንትኑ የሆነ ነገር የሆነ ትችት አያወጡበት። ነገር ግን እነሱ ስላልተናገሩት ያን ነገር አይዋጥላቸውም፣ ደስ አይላቸውም ማለት ነው። እንደዚህ አይነት የወረደ የጥመት የበሽተኝነት አስተሳሰብ ያላችሁ ሰዎች እኔ እንጃ ብቻ አላህ ሁላችንም ሂዳያ ይስጠን። አላህ ልባችንን በቀና አስተሳሰብ ነገር ይምራልን ነው የምለው። በባለፈ ረመዳን አካባቢ ላይ አንዳንድ እህት ወንድሞቻችን ኢትዮጵያ ውስጥ ያሉ ከተለያየ በውጭ ዓለም ካሉ ከመልካም ልባቸው ሩሩ እህቶች ወንድሞቼ እንትን እያሉ ያስፈጠሩ ልጆች አሉ። እዛ ቦታ ላይ ምን ቢሉ ጥሩ ነው? ምን ቢሏቸው ጥሩ ነው? እነዛ ልጆች ማለት ነው ለዩቲዩብ ወይንም ለካሜራ ነው ይላሉ ማለት ነው። እኛ ለዩቲዩብ ይሁን ለካሜራ ዋናው ነገር እነዛ የተራቡ ሰዎች ተደስተዋል። እኛ የውስጣቸውን አላህ ነው የሚያውቀው። የውስጥ አዋቂ አንድ አላህ ብቻ ነው። ስለዚህ አንዳንድ ሰዎች ራሳችሁ ካልሰራችሁት ራሳችሁ መልካም ነገር ያልሰራችሁት ሰው የሰራው ነገር የማይዋጥላችሁ ሰዎች አላችሁና እንደዚህ አይነት የወረደ አስተሳሰብ እንትን ባትሉ ጥሩ ነው። አንድ ሰው ከወደዳችሁት ማበረታታት፣ ካልወደዳችሁት ደግሞ ባላየ ማለፍ ምን ያደርግላችኋል? ያን ሰው ካልወደዳችሁት ምን ያደርግላችኋል? የሆነ ነገር ወደ ኋላ ለመመለስ አይመለስም። ሰውየው በሞከረው ዓላማ እስከ መጨረሻው ድረስ ይሄዳል ማለት ነው። እና ብዙ ጊዜ አንዳንድ ሰዎች ስለ መዳም ቅመሞች ስለ እህቶቻችን ብዙ ነገር ይላሉ። የመዳም ቅመሞች ከአንዳንድ ልጆች በስተቀር በጣም እያንዳንዱ ራሳቸውን በሰው ቤት ቢያሳልፉም እያንዳንዱ ሰው በትምህርት ቤት ስደት ትምህርት ቤታቸው ነው። ስለ ሀገር ጉዳይ ስለ ብዙ ነገር በጣም ብዙ ነገር የሚያውቁ በጣም ብዙ ነገር የሚጽፉ አሉ። እንደ ሌሎቹ ወይንም እንደ ማንኛውም ሰው ኢትዮጵያ ውስጥ በተሽከርካሪ ወንበር ተቀምጠው ስራ አይደለ ነው እንጂ በመዲያም ኩሽና ሆነው በጣም ብዙ ነገር የሚሰሩ ብዙ ነገር የሚረዱ ብዙ ነገር የሚጽፉ ብዙ ነገር የሚያስተላልፉ ለብዙ ሰው እርዳታ ለብዙ ሰው ለተቸገረ ደራሽ ናቸው ማለት ነው። አንዳንድ መሀይሞች ግን አላችሁ ራሳችሁን እንደዋቂ ቆጥራችሁ በስደት ዓለም ያለ ብዙ ነገር ሰዎችን የምታቹ እላለሁኝ። በጣም ስሜታዊ ሆንኩ መሰል ብዙ ነገር አወራሁኝ። የዛሬው ቪዲዮዬ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።